አቤት ውበት አቤት ውበት! ስለ ሁሉም ነገር እግዚአብሔር ይመስገን። በእውነት ማመን ያቃተኝ እግዚአብሔርን በጌታ ስም እንዴት እንደሚያምሩ እስኪ እያቸው። ልዩ ቀን ነው ዛሬ ለሁላችንም። በእውነት እንደ አጋጣሚ ያው ቤት አልነበርኩም። ሲገባ የቲክቶክ ሳልጨርስ ለካ ዩቱብ ላይ ፎቶ ተለቆ ነበረ። እኔ አላየሁም ነበረ። ሰው ሲሸራሸር አየውና በጣም ነው እውነት ማመን ያቃተኝ። ቤተሰብ በጣም ነው ደስ ያለኝ ከምኑም በላይ ማለት ነው። ቃላት የለኝም እውነት። እንኳን ደስ አላችሁ ሩታና አብርሽ፣ እንኳን ለዚህ ክብር ፈጣሪ አበቃችሁ። በጣም ደስ ብሎኛል እውነት ለመናገር ማለት ነው። በዚህ አጋጣሚ እንኳን ደስ አላችሁ ሁላችሁም፣ እንኳን ደስ አላችሁ። በእነሱ ጎን የሆናችሁ ሁላችሁም እንኳን ደስ አላችሁ። የምር ሩታና የአብርሽ ትዳር በዚህ ሁኔታ ስላየዋቸው በጣም ደስ ብሎኛል። ዛሬ ለሁላችንም ልዩ ቀን ነው። የምር በጣም ደስ ብሎኛል። በእነሱ ያልተፈተነ ሰው የለም። በተለይ ሩታና አብርሽ ያልተፈተኑ ጉድ የለም። እውነቴ ነው የምላችሁ። በቤተሰብ ብትሉ በሰው ብትሉ ያልተፈተነ ሰው የለም። እንግዲህ ያው እውነተኛ ፍቅር ፈተና ሲበዛ አንዳንዴ ጥሩ ነው ብዬ አምናለሁ። ስለዚህ ሩታና አብርሽን በዚህ ሁኔታ ስላየዋቸው እኔ በጣም ነው ደስ ያለኝ። የሆነ በቃ ሂምባን የመጣኝ የምሬ ነው የምላቸውና እኔ እንጃ ቃላት የለኝም። ምን እንደምል አላቅም። የምር በጣም ደስ ብሎኛል። እንኳን ደስ አላችሁ። እኔ እንጃ እኔ ቃላት የለኝም ምን እንደምል ማለት ነው። ቤተሰብ ለካ የሰው ደስታ እንደዚህ ያስደስታል እንዴ ያልኩ የምሬ ነው የምላችሁ። የምር በጣም ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ ሁላችሁ ማለት ነው። በተለይ የሩታና የአብርሽን ደስታ ነበረ ማየት የምጓጓው ሁሌ ማለት ነው። እና ዛሬ ለዚህ ክብር ስላበቃችሁ በጣም ደስ ብሎኛል። እግዚአብሔር አምላክ ደግሞ መጨረሻችሁን ፈጣሪ ያሳምርላችሁ። እንኳን ለዚህ ቀን አበቃችሁ። ትዳራችሁ የተባረከ የተቀደስ ትዳር ያድርግላችሁ። መልካም የጋብቻ ዘመን እንደሚሆንላችሁ ይመኛለሁ። ምኞቴ ነው። ሁላችሁም መልካም ምኞታችሁ ግለጹላችሁ ማለት ነው። የምር በጣም ነው ደስ ያለኝ ማለት ነው። በተለይ ቲክቶክ ሰፈር ላይ ኝኝኝኝኝኝ ስለ እነሱ የምታወሩ ሰዎች ስራ የላቸውም። እነሱ እኮ በራሳቸው እኮ ነው ፈታ ዘና የሚሉ ማለት ነው። ለምንድን ነው የሰውን ስም ለማጠፋት የምትሄዱ? አቤት የአበሻ ክፋት! የምር የላቸውም። ግን ለምንድን ነው ከነዚህ ልጆች ራስ ማትወርዱ? ግን የክፋታችሁ ጥግ በተለይ ቲክቶክ ላይ ያላችሁ ስራ እያጣችሁ ስራ ፈቲ ሁላ ኝኝኝኝኝ የምትሉ በሰው ደስታ ማትደሰቱ ማትረቡ ማለት ነው። የምሬ ነው የምላችሁ። እና በጣም ነው ደስ ያለኝ የምር ቤተሰብ በጣም ደስ ብሎኛል። እውነት ማመን ያቃተኝ እውነት ለመናገር ማለት ነው። ሩታና አብርሽ እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። እውነት ለመናገር እንደነሱ የተፈተነ ሰው የለም። በህይወቴ አይቼም አላቅም። በቤተሰብ ብትሉ በሚዲያ ብትሉ እነሱ ለማን ቦታ አይሰጡም። አንድ ቀን ማለት ነው ወጥቶ ተናግሮ አያውቁም። ግን ሰው በእነሱ ፎቶም እየሰሩ ግን ስለ እነሱ መጥፎ ነገር ይናገራል። የሰው ክፋት በዚህ ልክ ነው። እነሱ ግን በዚህ ልክ ፋ ብትን እያሉ እንግዲህ የሚኖሩ ማለት ነው። የኔ ጀግኖች እናንተ የሚዲያ ማሪ አንበሶች ናችሁ ለእኔ ማለት ነው። ትለያላችሁ። የምር እኔ ቃላት የለኝም ለሩታና ለአብርሽ። እኔ ምንም ቃላት የለኝም። ምን እንደምላቸው አላቅም። በጣም ደስ ብሎኛል። ዛሬ ይሄ ደስታ ቀን ነው ለሁላችንም። እኔ እንጃ ቃላት የለኝም። እንኳን ደስ አላችሁ ለማለት ውጪ ማለት ነው። ቤተሰብ በጣም ደስ ብሎኛል። ለሁላችሁም ልዩ ቀን ነው ብዬ ነው ማምነው። እኔ እንጃ ምን እንደምል አላቅም። እንኳን ደስ አላችሁ። በዚህ አጋጣሚ በጣም ደስ ብሎኛል። በእውነት ከደስታ በላይ ነው። የምሬ ነው የምላችሁ። የሰው ደስታ የሚያስደስታችሁ እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉኝ። እኔ በጣም ደስ ብሎኛል እውነት ለመናገር ማለት ነው። እና በተለይ ከሩታና ከአብርሽ ራስ ላይ ውረዱ እስኪ። እነሱ በራሳችሁ ፈታ ዘና የሚሉ በራሳችሁ ሰርቶ ያገኙ ጀግኖች ናችሁ። የሰውን ሀቅ የማይፈልጉ ግን ሰው ለምንድን ነው በዚህ ልክ ልጆቹን ማለት ከሚዲያ ለመጠፋት የምትሞክሩ? መቼም አይሳካላችሁ። እነሱ በራሳቸው ሰርቶ የሚያገኙ ጀግኖች ናቸው። የሰው እጅ የማይፈልጉ። እናንተ ምን ቤት ናችሁ ቁጭ ብላችሁ ኝኝኝ የምትሉ ቲክቶክ ላይ ማለት ነው? የሰው ደስታ አያስደስታችሁም እንዴ? የሰው ልጅ ሰርቶ ቢያገኝ ምን ችግር አለ?
ከኛ አይደለም የሚወጣው። ምን ችግር አለ? ክፋታችን ጥግ ይሄ ነው። የምሬ ነው የምላችሁ። እና ፈጣሪ ልቡና ይስጣችሁ። አብርሽና ሩታ ሁሌ ወደፊት ነው። ገና ብዙ ነገር እናያለን። ስለነሱ ደስታ ብዙ ነገር እናያለን። እናንተ ደግሞ እየተቃጠላችሁ ትኖራላችሁ። መልካም መቃጠል ዘመን ይሁንላችሁ ነው የምሉ። አሜን በሉ ቤተሰብ። በጣም ነው ደስ ያለኝ እውነት ለመናገር ሩታና አብርሽን በዚህ ሁኔታ ስላያቸው። እስኪ የሰው ደስታ የሚያስደስታቸው እንኳን ደስ አላችሁ በሉ። አይከፈልበትም። እስኪ መልካም ምኞታችሁን ግለጹላችሁ። ምን ችግር አለ? ሞትም እኮ የሰው ልጅ ሲሞትም አንዴ ነው፣ ሲያገቡም አንዴ ነው። ስለዚህ በሰው ደስታ ብትደሰቱ ምን ችግር አለ? የክፋታችሁን ጥግ አቤት! ከሀበሻ ጋር መኖር ለካ በዚህ ልክ ነው እንዲያልኩ የምሬ ነው የምላችሁ። ምን ችግር አለ? እስኪ ሰርቶ ቢለወጡ የሰው እጁ ስጡኝ አላሉም። የሰው እጅ ያልጠበቁ በራሳቸው ሰርቶ የሚያገኙ ጀግኖች ናችሁ። እስኪ ስለ ሰው ምን ነኩ? እስኪ በዚህ ልክ የተቃጠላችሁ ሰዎች ማለት ነው። ምን አለ ራሳችሁ ስራ ብትሰሩ? ከልጆች ራስ ላይ አትወርዱም እንዴ? አይበቃችሁም? አመት ሙሉ ኝኝኝኝ ብላችሁ ትኖራላችሁ። እነሱ እኮ እየሰሩ ነው፣ የተለወጡ ነው ያሉ አሁን ላይ ማለት ነው። እናንተ ግን እዛው ቁጭ ብላችሁ ኝኝኝኝ የምትሉ 24 ሰዓት ሙሉ ማለት ነው። አይደብራችሁም? ስለ ሰው ሁሌ ማውራት? አረ በጣም ነው የሚደብረው ጌታ። እስኪ በሰው ደስታ ተደሰቱ። እስኪ ለሰው ክፉ